إليزا ترسعيدي سب بديجي سب ቅዱሳን እንዴት ናችሁ? እንግዲህ የዛሬው ዝግጅታችን የፓርላማ ቆይታ ይኖረናል። ፓርላማ ቆይታችን ላይ እንግዲህ የተከሰቱ ነገሮች አሉ። አብይ አህመድ ከኤርትራ ውጊያ የጀመርነው ዛሬ እንዳልሆነ በትግራይ ጦርነት ላይ እያለን ነው እንግዲህ ጦርነቱን ከኤርትራ ጋር ስናደርግ የነበረው ብሏል። በሚገርም ሁኔታ ሽሬ ስንገባ ሽሬ ላይ ሲጨፈጭቡ እኛም ተው እያልናቸው እንደገና ደግሞ አክሱም ሲገቡ ቀድመው ነው የሚገቡት የኢትዮጵያ መከላከያ። ከዛ ኤርትራ በኋላ ይመጣና ደግሞ ህዝቡን ይረሽናል። ከዛ አብይ አህመድ ኧረ ተው ይላቸዋል። ህዝብ እየተገደረ ተው። ከዛ ጸብ ውስጥ ገባናል እንጂ ጸባችን የቀይ ባህር እንዳልሆነ በአባ ኢሳያስ ጋር የተጣላ ነው። ጦርነቱ የትግራይ ጦርነት ከተጀመረ በሶስተኛው ቀን እና በሰዓቱ አቅም ስላልነበረን ዝም ብለን ይዘው የቁጤ ያይመስለኝ እዛ ህዝባችን እዚህ ጨፈጭፍ ዝም ያልነው አቅም ስለሌለን ነው። አሁን ግን አቅም ስላገኘን የነቀሏትን ፋብሪካ፣ ያቃጠሏትን ፋብሪካ፣ የሆስፒታል፣ የመኪና የተለያዩ ንብረቶችን ካልመለሰ ጦርነቱ ይቀጥላል። አሁን የቀይ ባህር ሳይሆን ማንኪያና ሹካ እንዲሁም ቢጫ ጀሪካን እናስመልሳለን በፓርላማ ላይ ንግግር ሲያደርግ ሰምተናል። በጣም እኔ ጎርሞኛል። እናቴ ትሙት መንግስታችን ደብረ ጽዮን ንብረት እናስመልሳለን ሳይል አብይ አህመድ ቀድሞ እንዲህ ማለቱ ራሱ አሜዚንግ ወላሂ። እዚህ ቡና ዘስት እዩ አይ በቃ ላይ ትግራይ ህዝብ መጫወቻ አደረጉት። በቃ ማነሽ አንቺ ስልባቦት አፈር አባሽ ቢ ሰው አትሆኝ አንቺ በዚህ ሰዓት ቴክስት ኢልቢስ ኖጭ ሰይጣን እና ወንድሞቼ እንደተናገርኩት ነው። ይሄ ክስተት በጣም ኤርትራዊዎችን ቁጣ ላይ ጥሏል። የሰረቃችሁት ማንኪያና ሹካ ትሞልሳላችሁ ብሎ ከደብረ ጽዮን ይልቅ አብይ አህመድ ዛሬ በመናገሩ በጣም ጎርሞኛል። እኔ ፓርላማው ራሱ የኢትዮጵያ ህዝብ እኮ ቡቦዛ ቢልዲንግ የፓርላማ ቆይታ እኮ በቃ ህዝብ እንደ ህዝብ ደግሞ ሲሰደብ ነበር። የኢትዮጵያ ህዝብ ማለት አለ አብይ አህመድ ሐሜተኛ፣ ወረኛ፣ ውሸታም አድናቂና አጨብጫቢ ነው። እኔ ሀቁ ተናጋሪ ያለው እንዴት እንዳቴቱ ይሄ ደንቆሮ ህዝብ ይለዋል። ከፈለገ ነው ህዝብን እንደ ህዝብ እንዲህ እየተቸ የትኛውን ህዝብ እንደሚያስተዳድር አላውቅም። በተለይ ለአማራችሁ ቀጠቀጣችሁ፣ እዛም እዚህም ታጣቂ በትናችሁ የጉርሌ ውጊያ የምታደርጉት መጨረሻችሁ አያምርም። እቆጠቁጣችኋለሁ። ፓርላማ ውስጥ የገቡት ብሔር ብሔረሰቦች ጭራሽ እርቃናቸውን ጭምራል። ትላልቅ ሴቶች ናቸው። እንቅልፍ ወስዷቸዋል። ቡና አልጠጡም መሰለኝ። አብይ አህመድ ይጨዋል፣ እነሱ ያዛጋሉ። እሺ ማለሽ ጠያቂ ስትባል ሰላም እንፈልጋለን። ካሜራማኑ ግን ባለጌ 8 ሰው በመደዳ ተኝቶ ያሳየናል። እነዚህን ህዝብ የወከላቸዋል። የአማራ ህዝብ እንቅልፍ አጥቷል። የአማራ ተወካይ ነኝ ባዮች ፓርላማ ለለት ብሎ ተይጋ። እንግዲህ እኛ የምንፈልገው ሰላም ነው። አመሰግናለሁ። አብይ አህመድ የቀበሌሽ ምን ሊሻለኝ እንዴ ሰላም ማስከብርልሽ? እንኳን የትግራይ ተወካይ እዛ ያልኖረ ኧረ አንዷ ከየት እንደመጣች አላቅም። እርቃኗን የመጣችው መለመለዋል። እናቴ የሆነ ቆዳ ነገር ጣል አድርጋለች። ጨሌ ነገር አንገቷ ላይ ያለ እንዲህ ፓርላማ እኮ አይመስልም። ይሄ ፓርላማ አይመስልም እናቴ። የሆነ ደግሞ ትላልቅ ሴቶች ናቸው አብዛኞቹ እንዳለ ወላድ፣ ቦርጫም፣ አገጫም በኢየሱስ
እንደ ህዝብ ግን እንዴት ነው የወከላቸው? እንደዚህ ናውቀው ነው አይደል? በቀበሌ ተደራጅተው መጥተው ነው። አይ 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 የትግራይ ጦርነቱ እንደ ጦርነት ይቀጥላል። አማራ ክልል ሰሞኑን ይንቀጠቀጣል። ኢሳያስ አፈወርቂ የሰረቃቸውን ማንኪያ ሽካ ትሞልሳታለህ። ዛሬ ሀሜት የሆነ ፓርላማ ቁጭ ብዬ አዳመጥኩኝ። ምንም አልገባኝ። አብይ አህመድና ኢሳያስ አፈወርቂ የሚሰጡት መግለጫ የድንቁርና መግለጫ ነው። እናቴን እኔ በቃ ምንም እየተሰማኝ አይደለም። በቃ ይሄ ሰውዬ አገሩ እየገዛ ነው፣ አገሩ እያባላ ነው። ምን እያሰብህ ነው? ግን ይሞቸው። እነ ጻድቃን እኮ ከጎኑ ናቸው። ጻድቃን ከጎኑ ነው። እኔ ለትግራይ ህዝብ ሓደ ሓደ ላለሁ። ኢሳያስ አፈወርቂ ቲፒኤልኤፍ ሊያጠፋ ይፈልጋል። እኔ ግን አልፈልግም። እኮ ቀውስ ነው የሰውዬ። እናቴ ትሙት እና ጦርነቱን ለምን ጀመርከው? ቲፒኤልኤፍን ለማጥፋት አይደል? የቡርቃ ዙሙታ አገውታል። የቡርቃ ዙሙታ አገውታል። ኦሮሞዎችም ተቆጥቅጣችኋል። ዛሬ በወለጋ በኩል ያላችሁ ታጣቂዎች እጃችሁ ትሰጣላችሁ፣ ካልሆነ ይጎባላችኋል። ቡርቃ ዙሙታ ወይ ይሰማኝ ጀቦ፣ እንዴት ነሽ ቡርቃዬ? ሰላም ነሽ? የዛሬ ፓርላማ ተከታተልሽ? ቆይታ እንዴት ነበር? ቆይ በሌላ ስልክ ልምጣ መሰለኝ፣ አይሰማም ድምፄ። እሺ እሺ ቡርቃዬ አሎ ተሞሉ ሰይና። እንግዲህ ሻቢያዎች የሰረቃችሁትን ማንኪያ ሹካ ትመልሳላችሁ። አብይ አህመድ አዞባችኋል። የቡርቃ ዝሙታ ተሞልሳ መታለች። እሷ ጎበዝ ፖለቲካ ተንታኝ ነች፣ አዳማጭ ነች። ሌሎቹ ዝም ብሎ ነው የሚለፈልፉት። ቡርቃ ጅቦ እንዴት ነህ? ደህና ነህ? አለን ወንድሜ፣ እንዴት ነህ? ድራማዊ ቲያትረኛው መንግስት የሚሰጠውን እንትን እየሰማ ነው። ኧረ በስመ አብ! ምን ሆኖ ነው ግን እንዲሆን ሰውዬ? እንትን ነው እኮ ይሄንን ህዝብ ሾርት ሚሞሪ ብሎ ገና ከመጀመሪያ ገልጾታልና ህዝቡን እንደዛ አድርጎ ነው የሚያስበው። ያው የእሱ ካድሬዎች ሾርት ሚሞሪዎች የተሰጣቸው የተጫነባቸውን ስለሆነ እንትን የሚሉት ህዝቡ ምንም አያገናዝብም ብሎ ስለሚያስብ ይመስለኛል። እና እኔ ሰሰቅ ነው መቀጥቀጥስ ምን አስፈለገ? ህዝብን እኮ ሲሳደብ የነበረው ለምንድን ነው? ህዝብን በግላጭ ሲሳደብ አንድ መንግስት እንደማየት የሚያሳፍር ነገር አለ? ግን ምን መሰለህ፣ አሁን ላይ ለምን ሆነ ነው ትልቁ ነገር። ሰውየው የሚያደርጋቸው የሚናገራቸው ንግግሮች ሁሉ ከጀርባቸው የሆነ የሚመጣ ነገር አለ። ይሄንን ነገር ልብ ያሉ ሰዎች በደንብ ልብ ሊሉት ይፈልጋል። አንድን ነገር ከተናገረ ከጀርባው ያለ ነገር አለ። ዛሬ ህዝብን ከተናገረ ነገ ተነገ ወዲያ ህዝብን ይጨርሳል። ይሄ ምንም የማይካድ ነገር ነው። ዛሬ ተነስቶ የሆነ ድርጅትን ከተናገረ ነገ ተነገ ወዲያ መሬት ላይ በዛ ድርጅት ስም የሚያልቅ ህዝብ አለ። ያ አካሄዱ ነው እና ዛሬ ላይ ያንን መናገሩ ነገ ተነገ ወዲያ ሊያደርጋቸው እየተዘጋጃቸው ላለው ዘመቻ ለህዝቡ ቀድሞ እነዚህን ሰዎች ሰው ጭንቅላት ውስጥ እንዲቀመጡ ለማድረግ ነው። እስካሁንም የመጣበት መንገድ ነው ማለት ነው። እና ያንን ነገር በደንብ ነው ሰው መረዳት ያለበት። ያው የኛ ሰው ችግሩ ምንድነው መሰለ፣ ዛሬ የሆነ ነገር ስትነግረው ካለ ተቃውሞና ከጥላቻ ብቻ ይመስሏል። ያ ነገር አይደለም። የተነገሩ ነገሮች ሁሉ እውነት ሆነው እንጂ ውሸት ሆኖ አልታየም። ትላንትና የኤርትራ ሰራዊት ኢትዮጵያ ገብቷል ሲባል አልገባም ብለው ሲከራከሩ የነበሩት የመንግስት ደጋፊዎች ናቸው አይደለም። ከዛ በኋላ ደግሞ ትንሽ ቆይተው የኤርትራ ሰራዊት ባይደርስልን ኖሮ ያሉት የመንግስት ጀነራሎች ናቸው። የኤርትራ ሰራዊት ባይደርስልን ኖሮ ብሎ ለኤርትራ ሰራዊት ፓርላማ ላይ ምስጋና ያቀረበው ጠቅላይ ሚኒስትር ነው። ዛሬ ደግሞ የኤርትራ ሰራዊት ሽሬን ስንቆጣጠር ምንን ስንቆጣጠር ሲዘርፍ ነበረ ያለው ማለት ነው። እና እንደዚህ የሚያደርጉት አንደኛ አክሮባቲስት የሆነ መንግስት ነው። ነገሮች በተመቻቹለትና በገጠሙት መንገዶች ሁሉ እየተገለባበጠ ህዝቡን ማሞኘት ስራው ስላደረገ ነው። አንድ ሁለተኛው ነገር ደግሞ ምንድነው መሰለህ፣ ህዝባዊ ድጋፍ ይፈልጋል ይሄ መንግስት። አሁን ላይ መሰረት ያለው ህዝባዊ ድጋፍ የለውም። መሬት ላይ ሶሻል ሚዲያ ላይ ተወው፣ መሬት ላይ ግን ህዝባዊ ድጋፍ የለውም። ኦሮሚያ ክልል በአፈሙዝ ነው እያስተዳደረ ያለው። አማራ ክልል በአፈሙዝም እያስተዳደረ አይደለም፣ በአፈሙዝም ስላልቻለ። ትግራይ ክልል ከሱ ቁጥጥር ውጪ ነው። እነዚህ ሶስቱ ማለት በሀገሪቱ 70%
የህዝብና የጂኦግራፊካል አቀማመጥ የያዙ ክልሎች ናቸው። እነዚህ ሶስቱ ከሱ የመንግስት መዋቅር ውጪ ናቸው። እንግዲህ እነዛን ነገር ለማግኘት ምንድነው የሚያደርገው? ህዝባዊ ድጋፍ ለማግኘት ህዝባዊ አጀንዳ ይፈጥራል። ለዛ ነው አሁን ይሄ የኤርትራን ጉዳይ ኤርትራን ጠላት አድርጎ እሱ የኢትዮጵያ ብሔራዊ ጥቅም አስከባሪ እና ለኢትዮጵያ ብሔራዊ ጥቅም እንደቆመ አድርጎ ሲዘረፉ ዝም ብሎ ሲያይ እንደነበር ሽማግሌ እንደላከ ጭምር ኢቨን ኢፍ እንዴ የሀገር ሉዓላዊነት ሲደፈር ገዱን ለሽምግልና ልኬዋለሁ። የሀገር ሉዓላዊነት ሲደፈር እኮ ሽምግልና አይላክም። የሀገር ሉዓላዊነት ሲደፈር ሉዓላዊነትን የማስከበር ኃላፊነት የተሰጠው መከላከያ የስራ ድርሻ ነው። አንድ ካልሆነም ደግሞ በዲፕሎማሲ የአፍሪካ ቀንድ አለ፣ የአፍሪካ ህብረት አለ፣ የተባበሩት መንግስታት አለ። እንደ ህዝብ የህዝብ ንብረት ነው የተዘረፈው። እንደ ሀገር የሀገር ሀብት ነው የተዘረፈው። ያ የመንግስት ሀብት ከሆነ መንግስት አቅሙ እንኳን ባይፈቅድ ማለት ነው ለነዛ አካላት ያንን ነገር እንዲያስቆሙ ማስደረግ ይችል ነበረ። አንድ ሌላውስ ነገር መዋጋት ባይችል እኮ የኤርትራ መንግስት ኤምባሲ አዲስ አበባ ላይ ቁጭ ብሎ ነው የነበረው አይደለም? አዲስ አበባ ላይ ወይም ፊንፊኔ ላይ ተቀምጦ የነበረው የኤርትራ ኤምባሲ እኮ በሰላም ስራውን ሲሰራ ነው የነበረው። የኢትዮጵያ መንግስት ከኤርትራ መንግስት ጋር እንዲሁም የኢትዮጵያ አየር መንገድ የኤርትራ አየር መንገድ ጋር በረራዎችን ይለዋወጥ ነው የነበረው። አንድ ሉዓላዊ ሀገርን ጥሶ የገባ ሰራዊት ንብረትን እየዘረፈ እንደነዚህ አይነት ግንኙነቶችን ታደርጋለህ? ይህንን የሚጠይቅ ጀኔሬሽን ሰው የለም ወይ? አንተ ትግራይ ክልል ስለሆነ ብቻ አይደለም፣ ኦሮሚያ ክልልም ገብቷል የኤርትራ ሰራዊት። ኦሮሚያ ክልል ገብተው ኤርትራ ምን ሊሰራ የገባው ደግሞ ኦሮሚያ ክልል ዘመቻ ሲመሩ ነው የነበረው። የተያዙ የኤርትራ ወታደሮች አሉ፣ ከነ ፎቶ አምጥቼ ማሳየ። ኦነግ የያዛቸው? አዎ፣ የደህንነት ተቋሙ ተሰጥቷቸው ነው የነበረው። የኢትዮጵያ የደህንነት ተቋም ውስጥ ገብተው ሲሰሩ ነው የነበረው። ከዛም ባለፈ ኢንቨስት ሲያደርጉ ነው የነበረው። እነዚህ ዜጎች የነሱ የሆነ መንግስትና የነሱ የሆነ ሰራዊት ይሄንን ድርጊት ሲፈጽም በፌዴራል መንግስት በኩል የመዋጋት አቅም የለንም ካለ ለጦርነት ከሁለት በኩል ጋር ለመዋጋት አቅም ስላልነበረን ነው ካለ እኮ እነዚህ ስራዎችን መስራት ይችል ነበር። በሱ ቁጥጥር ውስጥ የነበሩ ናቸው። ገብቶ ካለ አይደለ? ግን ያ አይደለም። ትላንትና ከኢሳያስ አፈወርቂ ጋር ቀለበት ያደረገ ጠቅላይ ሚኒስትር ቀለበት በቅርቡ አላየንም። የፍቺውን የሰማንያ ጋር ሲቀደድ አላየንም። የመከላከያ ሚኒስትርን መሳሪያ መገጣጠሚያ ከዛም አልፎ ልዩ የሆነ የሀገሪቱን አየር ኃይል ማዘዣ ጣቢያን ጭምር ሲያስጎበኝ የነበረ ጠቅላይ ሚኒስትር፣ ጅማ ወስዶ የቡና ማሳን ሲያስጎበኝ የነበረ፣ ሐዋሳ ወስዶ ሐዋሳ ኢንዱስትሪ ፓርክን ሲያስጎበኝ የነበረ መንግስት ዛሬ ከኤርትራ ጋር ጸብ ላይ ነበር። ይሄ አሁን ማለት ይህን ያክል ጨቅላ ማለት እሱ ህፃን ሆኖ ሌላውን ህዝብ ህፃን አድርጎ የማሰብ የሚጠይቅ ፓርላማ ውስጥ ሰው ስለሌለ አጨብጫቢ ብቻ የተነገረውን ሰሚ ብቻ የተባለውን ነገር አማኝ ብቻ ስለሆነ ዛሬ በሱ ወሬና በሱ ፕሮፓጋንዳ የሚታለል ህዝብ ያለው ይመስሏል። ዛሬ ላይ ከኤርትራ ጋር ስላለው ነገር ብቻ ሳይሆን እንዴ ከፖለቲከኞች በላይ እኮ ዛሬ ላይ ሰው የአንድ ኮሜዲ ይሄ እየሞከርን ነው የሚለውን የኮሜዲን ያሲኖን እንትን አይተከዋል አይደለም? ምን ያክል ነው የሰው ልብ ውስጥ የተዘዋወረው? ለምንድን ነው የጠቅላይ ሚኒስትሩ የሰው በነገራችን ላይ አሁን በቅርቡ የኢትዮጵያ መንግስት $1 ቢሊዮን ይከሰሳል በግል የዓለም አቀፍ አበዳሪዎች። አዎ ብድር አለብን $1 ቢሊዮን ኢትዮጵያዊ $500 እንዲያዋጣም እኮ ጅቦ ድምፅ ምንድን ነው? አይሰማም? ይሰማል፣ ግን የሆነ ጉንፋን ይዞኛል። ገመምተኛ ይመስላል። ጉንፋን ይዞኛል። አልተሳደብኩም። ገመምተኛ አሁን ምን መሰለህ፣ ሁላችንም ኢትዮጵያውያን የወርቃ ዝምታ እንዳለው ባለዕዳዎች ነን። ዕዳችንን ለመክፈል ደግሞ የመንግስት ዕዳ አይደለም እኛ ይበላ ነው መንግስት። በነገራችን ላይ የቡርቃ ዝምታ ማን የጻፈው? ተስፋዬ ገብረአብ ነው የጻፈው። ምን አገባኝ? የቡርቃ ዝምታ ኤርትራዊ ጻፈው። ቆይ አንዴ አያጅቦ ቆይ አንዴ ፋንዲሻ ፓርላማ ስለሆነ አንተ ሰውዬ ራሱ በጣም ችግር አለብህ። ሚዩት አድርጋለህ እድል እስኪደርስ ድረስ ሚዩት አድርግ እና ሁላችሁ ኢትዮጵያውያን መንግስት ቢበደረውም የዕዳ ባለቤቶች ነን እኛ። የሞላ ነው አይደል?
መንግስት ተበድሮ ለኪሱ አላደረገም። ሁላችንም አይደል የተካፈለና መክፈል አለብን። እሺ ዕዳ የሌለው ኤርትራዊ ማቲ ጓል ምናምን በየተራ ታወራላችሁ። ቡርቃ ጨረስክ? አይ አልጨረስኩም ስላቋረጥኩ ነውና። ኦኬ እሺ። እና እንግዲህ $1 ቢሊየን ከግል አበዳሪዎች በክስ አሁን በቅርቡ ሌሎች ይሄ ማለት ከተባበሩት መንግስታት የወሰደው ከአሜሪካ መንግስት የወሰደው ሌሎቹን ተዋቸው፣ የግል አበዳሪዎች ናቸው። የግል አበዳሪዎች ካበደሩት ውስጥ አሁን በእንግሊዝ ሀገር በፍርድ ቤት የሚቀርብ ክስ ነው ከፊታችን የሚጠብቀው እንደ ሀገር ማለት ነው። ስለዛ ነገር አያወራልህም፣ ግን ቀልድ ጨዋታ ፓርላማ ላይ ይዞ ሊገባና ያንን አጀንዳ አድርጎ ይሰጥካል። ከዛ በኋላ አሁን ህዝባዊ ድጋፍ ይሰጧል ኤርትራ ጋራ ምናምን ተብሎ ማለት ነው። ያ አይደለም እውነታው። ግን አሁን ላይ ምንድን ነው ሰው ለመኖር እየሞከረ ነው። ለመኖር ትላንትና ለማደግ ነበረ፣ ትላንትና ለመለወጥ ነበረ፣ ትላንትና የተሻለ ህይወት ያማረ ህይወት ለማድረግ ነበረ የሚሞክረው። ዛሬ ሰው ለመኖር እየሞከረ ነው። በቀን አንዴ ለመብላት እየሞከረ ነው። ልጆቹን ለማስተማር እየሞከረ ነው። ከሀገር ተሰዶ የቤተሰቡን ህይወት ለመቀየር በባህር በድንበር ግን አንድ ነገር የኢትዮጵያ ኑሮ የሬዲዮ ጣቢያ አንቴና ነው እንዴ ለመሞከር እንደዚህ የሚሆነው? ሰው ለመኖር ለመሞከር ይሄ ነገር በጣም ጥሩ አይደለም እኮ። መሞከር ማለት እኮ ይኸውልህ ቢያንስ የመሳካት እድሉ በጣም ጥቂት እንኳን ይሰራል አይሰራም። መሞከር ማለት እኮ ይሰራል አይሰራም እኮ ነው። ያ ኑሮ እኮ ፀሐይ መንግስታቸው እያስጠለቸው ነው። ጅቦ ዝም በል ሻዕቢያ ዝም በል አጠቃልና ወደ ጓልኩያ እንሄዳለን። ላጠቃለል ስለው መሀል የገባኸውና ሰው እዛ ላይ ነው ያለው። መንግስት የሚሰጠው አጀንዳ የሚያወራው ሳይሆን መሬት ላይ ያለው ሰው ለመኖር ገና እየሞከረ ነው። መብላት አቅቶት ለመብላት እየሞከረ ነው። ታሞ ለመዳን ሐኪም ቤት ለመሄድ እየሞከረ ነው ያለው እና ያንን ህዝብ በእንደነዚህ አይነት የማይመስሉ ፕሮፓጋንዳና የውሸት አጀንዳዎች ሀቃቸውን መደበቅ፣ ከዛም ባለፈ ደግሞ የዚህን ህዝብ የመኖር ዋስትና ማሳጣት ነገ ተነገ ወዲያ እንደ ሀገር እንደ ህዝብ እርስ በርስ ወደ መጨራረስ እንዲገባ ነውና የሚያደርገው። ዛሬ መኖር ያቃተው ህዝብ ነገ መዝረፍ ይጀምራል፣ ማገት ይጀምራል፣ መቀማት ይጀምራል፣ መስረቅ ይቀጥላል። እሱ ወደዛኛው እንሄዳለን። ትናንትና አሶሺየት ፕሬስ ያወጣው ዘገባ አለ። እሱንም ያነበቡ ሰዎች ካሉ ወደ እሱ መሄድ እንችላለን። እና በአጭሩ ግን መንግስት የህዝቡን ዋስትና የመኖር የመብላት የማደግ ዋስትና ማስጠበቅ እንዳልቻለ ከዛም ባልፎ ደግሞ ሉዓላዊነትን ማስጠበቅ እንዳልቻለ በግልጽ እየወጣ እየታየ ያለበት ነው። በአጭሩ ይህንን ካልኩኝ የቡርቃ ዝምታን ኤርትራዊ ነው የጻፉ ላላችሁ ሰዎች መጽሐፍ ቅዱስን የጻፉት ኢትዮጵያውያን አይደሉም። ነገር ግን ኢትዮጵያውያን አምነው ያነቡታል። ቁርአንን የጻፈው ኢትዮጵያዊ አይደለም፣ ቁርአንንም አምነው ይቀበሉታል። እና ኢትዮጵያውያን እኔ ከተቀበልኩት እናንተ ተቀበሉ ካላልኳችሁ ኤርትራዊ አይደለም። ለምን እኔ ከማርስ የመጣ ሰው የጻፈውን ነገር ብቀበል ይገብራችሁ? ወንድም የቡርቃ ዝምታ ሞልሶልሃል። ማነው አንተ ሰው? ኦሮሞ ነው። እሺ አንድ የተረጋጉ። እሺ በመቀጠል እድሉ የምንሰጠው ለእህታችን ጓልኩሓ ነው። ጓልኩሓ ይቦዋ ቀጽሉ ድሕሪ 5 ደቂቃ ነቂ 5 ደቂቃ እንበልልም። ላወራለሁ እኔ አውሪ ቶሎ በይ አውሪ። እሺ ላውራ። እሺ በቃ እሺ ላውራ። ግን ለምን የወሬ እንትናችሁ የወሬ ስስህ? እሺ እኔ ግን አብይን ዛሬ ከተናገረውና ያቺ ደግሞ ትልቅ አገጯ ሴትዮ እንደ ባለፈው ጦርነት ለማፋፋም ያወራቸው ነገር በጣም አናዶኛል። አይታታል። ትልቅ ፊቷ የሆነ ሻሽ ያሰረች ሴትዮ የተናገረችው ገና ጦርነት ለማፋፋም ምርጫ አለ ያለ ምርጫ ምናምን ያለ ስለ ምርጫ ስታወራ ነበር። ሰው የመኖር ላይ ጨሌ ያላት ናት። ጨሌ ያላት ናት። የሆነ ነገር ጌጣጌጥ ያደረገች ፊቷ ረጅም ሽትስክሪን አንስተሻታል። ሰሞኑን መምጣታችን ስለማይቀር አመጣታለሁ አለኝ እንትኑ ቪዲዮ አስቀምጬ እህቴዋ ቀጥ አስቀምጥላለሁ። የተናገረችው ወሬ ለማገንትን ውጊያ ለማድረግ ነገር ነበረ። ግን ሁለተኛ እንደገና አብይ ከተናገረው ከኋላ ኋላችን እየመጡ ይደፍሩ ነበረ። አድዋ ላይ እንትን አድግራት ላይ ሽሬ ላይ ምናምን እያለ ብቻ ቦታ እየጠራ ሲል ነበረ እና መጀመሪያው ቀድሞ ነገር ለምን ገቡ ነው? ለምን ፈቅዶ አስገባቸው? የኤርትራ መንግስት ያው በዚህም በዛም ተዘግቶ ረሃብ ላይና ችግር ላይ መስረቅና መዝረፉ አይቀርም። ገባ ለምን የለውማ ችጋራ መንግስት ነው እና ለምን መጀመሪያውኑ ፈቀደለት?
ለምን ህዝቡ እንዲጨፈጭፍ ቀድሞ ለምን አስገባው? ይሄ ጥያቄስ ምን ብሎ ይመልስልናል ነው የኔ ጥያቄ። ለራስሽ መልሽ። እሱ ለምንድን ነው የሚመልስልሽ? ነው አይ እዚህ ያሉትም እንዲመልሱ ብዬ ነው። በቃ አመሰግናለሁ እህቴ፣ ደቂቃሽን ተጠቅመሻል። ሚት አድርጊ። በመቀጠል የምንተላለፍላችሁ ወደ ወንድማችን ማቲ፣ የኤርትራው ቦልቶ ያላደረው ምስኪን ስደተኛ ወንድማችን። ቀጥል ወንድሜ። ተው እኔ በልቼ ጠግቤ የማደር ሰው ነኝ በላቤ። ማንም አትሰርቅም፣ ከማንም እንጀራ አልፈልግም። እየበላ ቶ አትቀልድ። በጣም ቀጥል፣ ወደ ሀሳባችሁ ሄዱ። ግን ዛሬ ሰማሁትና ጠቅላዩ ንግግር አሳመነኝ። እኔ ራሴ ተጠራጠርኩት። ጦርነት ነበረ ከትግራይ ጋር ከፌደራል ጋር ምናምን ብዬ አሳመነኝ። ከኤርትራ ብቻ ነው እንደ የነበረው ጦርነት እያልኩ ነበረና ይናገራል አብይ አህመድ ጭራሽ ምንም እንዳልፈጠረ ምንም ጦርነት እንዳልጀመረ አንድ ጥይት እንዳልተኮሰ ነው ያወራው ዛሬ በፓርላማ። ምንም ጦርነት አልነበረም በትግራይ። ሻዕቢያ ብቻ ነበር ያ ሁሉ እንትን ለሻዕቢያ ተሰጠው። እንዴ እኛም እንዲያጥተናል እንዲ አድርገናል አላለ። ኤርትራዊ ስለሆንክ ደቂቃህን ጨርሰሃል። ለኢትዮጵያን 5 5 እሺ ችግር የለም አውራ። እውነቱ አይደበቅ። ንዓባህ ግዘና ቦ ችግር የለም ተው። ኖ ለኤርትራ 2 ደቂቃ ነው የሚሰጠው፣ ለኢትዮጵያ 3 ደቂቃ 5 ደቂቃ ነው። ይቅርታ ወይ እንዴ ሀገራችን አይደለችም። ስለ ሀገራችን እኮ ነው፣ ቤታችን እኮ ነው። ፌር እናውራ፣ በእውነት እናውራ። ፌር አትበል። ሚውት አድርግ፣ ኤርትራዊ ሚውት አድርግ። 2 ደቂቃ በቂያችሁ ነው እንዴ እናንተ በራሳችሁ ፖለቲካ እኮ አታስገቡም። እሺ ቀጣይ ፈንዲ አንተን እኮ ነው ፈንዲሾ አይሰማም እንዴ? ዳዊት ሐወይ ቀጥል። ዳዊት ሐወይ እንዴት ነህ ጅቦ? ሰላም ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቀጥል። እና ለማንኛውም ሰላም ነው አስፈላጊው ከጦርነት ልቅ እና ሰላም የሚገኝበትን መንገድ ብንፈልግ ጥሩ ነው። ይነዋይ ለምን እንደሆነ ልንገርህ። በጦርነቱ ጊዜ የተጎዳው ማህበረሰብ ከቡሬ፣ ማንዳ፣ ደሴ፣ ኮምበልቻ እያለ ይቀጥላል። ይሄንን ማህበረሰብ ማንም ዞር ብሎ ያየው ሰው የለም እስካሁን ድረስ እና ገበያው የነበረው ድሮ ላይ አሰብ ውስጥ ከደሴ ነበር የሚመጣው፣ ከአስመራ አልነበረም። ገባ ጅቦ አንዴ አሰብ ሲል ትዛለኝ። ኢሳያስና ብርሃኑ ነጋ ተስማምተዋል። ሚዩት አርግ ብርሃኑ ነጋ ይላል። እኔ ምን አገባኝ ስለ ብርሃኑ ነጋ። ከኢሳያስ ጋር ተስማምተዋል። ሀገሬ ተሸጣለች እንዴ? እሺ ፖይንቱን ተረዳው እና ምን እንደሆነ ልንገር። ይሄ ነገር በቃ እዛ ጋር ላለው አካባቢ ላሉ ማህበረሰቦች በጣም ትልቅ ችግር ውስጥ ነው ያስገባቸው። በዛ በኩልም ያሉትም የአፋር ማህበረሰብም ተጎድተዋል። ስለዚህ ያለው አማራጭ ከእንደገና ወደ ሰላም መጥቶ ሁለቱም ሀገሮች የሚጠቃቀሙበትን እንትን ተፈጥሮ መሰራት ነው ያለበት እንጂ ይሄ ጦርነት ምናምን አሁን ወደሚባለው ነገር አስፈላጊ። ህዝቡ ይህንን መረዳት መቻል አለበት። የተጎዳ ማህበረሰብ አለ እዛ አካባቢ የሚኖር በጣም ብዙ ማህበረሰብ አልኩህ እኮ እስከ ኮምበልቻ ያለው ቦታ በአሰብ ከሄድክ እስከዛ ያለው ቦታ ሁሉም ተበላሽቷል። በጣም ተጎድተዋል። በጣም ነው የተጎዱት። ምክንያቱም ቀጥታ ማርኬት እኮ ነው የምልህ። ሮብ፣ አርብ፣ ቅዳሜ፣ እሁድ እኔ ስለማውቀው ነው 24 ሰዓት የሚሰራ የነበረ ወደብ በሽፍት ነበር የሚሰራው። 6 o'clock in the morning እስከ ከሰዓት 6 ሰዓት፣ ከ6 ሰዓት ወዲያው ሽፍት መጥተው ደግሞ እስከ ሞርኒንግ የሚሰራበት ሁሉም ድሃውም ሀብታሙም እኩል የሚኖርበት የነበረ ሀገር ፍሌክሰስ ከሚለው ኮፒ ነው እና ያንን ነው የምልህ። ገባ? አሁን አንተ ይሄንን ቪው ማንም ሰው የተናገረበት ነገር ስላልሰማው ነው። ይሄንን አሁን አላየም። ገባ? አሁን ከኒ ኢማጂን አስበው። ማርኬት እኮ እያልኩ ያለሁት እኮ የአሰብ ማርኬት የነበረው ከደሴ ነው የሚመጣው። ቲማቲም በለው ቅመማ ቅመም በለው ኤቭሪቲንግ እኮ ነው የምልህ። ሮብና አርብ ቅዳሜ የነበረው ማርኬት የሚመጣው ከዛ ነው። ስለዚህ ይሄ ሀገር
መሆን ያለበት ደግሞ ማሪታይም የነበረበት ቦታ ነው። ማሪታይም ማለት ድፍድፍ ጭቃ መጥቶ አሰብ ውስጥ ይጣራ ነበረ። ከዛ ነው እዛ በጣም እኮ ስንት ቢሊዮን ዶላር እንዳሰራው ታውቃለህ? 10 ቢሊዮን ዶላር ነው የተሰራው በሰዓቱ። ዩጎዝላቪያውያን መጥተው ነበር የሰሩት ያኔ ወደቡን እንትኑ ማሪታይሙን ማለት ነው። እና ይሄ ነገር ነው ደቂቃ ጨርሰሃል። አንተ ስለ ፊልም ነው እንደምታወራኝ። አሁን ፓርላማ ምን ሰማህ ነው እንጂ አንተ ትላቅ ሚት አድርግ በቃ። እሺ ቦኤም ኤርትራዊ በዛ ላይ ቅድም አይተህ መተህ ጆይን አድርገህ እያለ አንድ ጥያቄ ልጠይቅህ። አሁን እኔ ላይፍ ላይ ጆይን አድርገህ እያለ ከስር ቦክ እንትን አይተህ ነበር? ሻንጣዋን አይተሃት ነበር? ትታየህ ነበር? ላንተም አትታየህ? ያቺ ታፕታፕ ማድረጊያዋን አይተሃታል አይደለ? ስክሪን ላይ አድርጌው የነበረው የዶላር ምልክቷ አይደለም እንጂ ስክሪን እንትን እኮ ነው። ታፕታፕ ማድረጊያ እኮ ነው። እኔ እንጃ ላያትም። ታፕታፕ አድርጉ አሁን። እሺ ታፕታፕ እያደረክ ነው አሁን አንተ? እኔ እያደረኩ ነው እንዴ? እየጠፈጠፍኩ ነው እኮ ላይ ማርያም። እሺ ቀጣይ ማን? ኤርትራዊ ሻዕቢያ 2 ሰከንድ አለ። ምን ማለት ነው 2 ሰከንድ? መጀመሪያ ለኤርትራው 10 ደቂቃ ከማን መጸጥ አለብህ። ስማ እንዳታስወጣኝ። ኦኬ እሺ፣ ካልተሳደብ ካላስወጣ። አሁን እነዚህ መሀይም ሰባተኛ ከተሳደብኩስ? አዲ ስድብ አያስፈልግም። ፖለቲካ መወያየት እንጂ መሰዳደብ አያስፈልግም። ቀጥል ቀጥል፣ እድሉ ተሰጥቷል። ቀጥል አውራ። በቃ አንዴ በኋላ አወራለሁ እኔ። በቃ እሺ፣ ደቂቃህን ጨርሰሃል። በጣም እናመሰግናለን። ጩብዴ አመሰግናለሁ። ቅዱስ ጅቦ ምንድነው በዛሬው ፓርላማ እንትን ያልኩት ነገር? ወላሂ አመሰግናለሁ። አሁን ምንድነው መቀሌን የስበት ኃይል አሳጥተነዋል፣ በሻሻ አድርገነዋል አለና ዛሬ ጠቅላይ ሚኒስትሩ ቀጥሎ ደግሞ ምን አለ? ሻዕቢያ ነበር ምናምን ነገር አለ። ሻዕቢያ ይመስለኛል አሁን ሂሱን ወስዶ በቃ ትናንትና የትግራይን ህዝብ በድያለሁ እንትን ብያለሁ ጄኖሳይድ ፈጽሜያለሁ፣ አሁን ደግሞ ሌላ ጽምዶ ምንም ብሎ የህዝብ ኃይል ህዝብ እንትን በል ብሏል። እና ትናንትና መቀሌን የስበት ኃይል እንዳይሆን አርግተን በሻሻ አርግተናል። እንግዲህ 3 ዓመት ያለው ታሪክን ያለው ሀገር ምንድነው ቅርስ ምናምን ነገር ያለውን እንትን በቃ ዜሮ አርግተናል። ሁለተኛ ደግሞ ምንድነው ይሄ ጦርነት መለማመጃችን ነው ማለት ቲፒኤልኤፍ ምናምን 1 ሚሊዮን ህዝብ ጨፍጭፈ እንግዲህ መለማመጃችን ምናምን ሊሆን ይሄ ነው ሚሞሪ ውስጥ አእምሮ ውስጥ መስረጽ ያለበት። ሌላው አሁን ሻዕቢያ መጥቶ ምናምን ነው ሻዕቢያ ይመስለኛል ከራሱም በቃ ሲጨንቀው ምናምን ትላንትና የፈጸመውን ግፍ የትግራይ ህዝብ ላይ ምናምን ነገር እንትን ብሎ የተወሰነ ይሄ ውርውር የሚሉ ይሄ የደርግ ምደለው የርዝራዦች አሉ እንትን የሚሉ አሉ። አንድ ሁለተኛ ነገር ደግሞ አሁን በጣም የሚጨንቀን ወልቃየት ላይ ምናምን ነገር ብለዋል። እና አሁንም በዚህ ቀጠና በኢትዮጵያ ራሱ ጉዳይ በጣም እየተቸገርኩኝ ያለሁት እኔ ራሱ ለእንትን ይሄ የአብይ አማሮች እኔ ኦርቶዶክስ አማራ ነኝ ግን አለ እስካሁን ድረስ ጥላቻው እንትን ያለለት። አሁን ትናንትና ከትናንትና ወዲያ ይመስለኛል ሰልፍ ያሻግረናል ያማልደናል ምናምን ብሎ ድጋሚ ሰልፍ። ይሄ ማለት እኮ ቀጣዩ 3ኛ ዙር ምናምን ነገር በቃ ይሄ የተፈናቀሉትን ምናምን ነገር እዛው እንትን ይበሉ ነው። እና አሁን እየጠራ የመጣ ይመስለኛል። ምክንያቱም በቃ ይሄ ጠላት ማለት ይሄ ህዝብ ላይ ለህዝብ ጠላት የሆነውን አንዳንድ አሳሰብ የቀነሰ ይመስለኛል። ይሄ በከበባውን ሰብሮ ያለፈው የትግራይ እንትንና በአፋብን በኩል ደግሞ በአማራ ፋኖ በኩል ደግሞ የሰጠው አስተያየት ያው ዳቦውም አምባሻም ገለመኔ ምናምን ነገር ብሏል። ያው ይሄ የእነሱ ጥንካሬ ነው የሚወሰነው። መስመራቸውን አስተካክለዋል። የህዝብ ጥላቻ የለብንም፣ ይሄ የመሬት ጉዳዩን ደግሞ ቀጣይ ትውልድ የሚፈተው ነው ምናምን ብለዋል። እና ያው የመስመር ጥራት እየመጣል ይመስለኛል። ቅዱስ ጅቦ እሺ ጨቡዴ በጣም እናመሰግናለን ድልህን ስለተጠቀምክ። ሚዩት አድርግ ጨቡዴ። እንደምታውቁት በአረብ አገር የሚገኝ የኡበር ቅጥረኛ እና የኮሚቴው አባል ሰብሳቢ ነው። ፖለቲካ በአንድ የኡበር ሹፌር ሲጠነጠን ነው። ራሄል ከመዳም ቅመሞች ቤት ጎረቤት። ራሄል ምንድን ነው ደግሞ የማዳም ቅመም?
አንቺ ሻቢያ ቀጥይ። ሂድ ጅቦ። ምን አብይ፣ እንዴት አደራችሁ? እንዴት ዋሏችሁ ወንድሞች? ሰላም ጅቦዬ ደህና ነህ ወይ? ደህና ነኝ። እኔ የምለው ፕሬዚዳንት አብይ የኢሳያስን ፕሬዚዳንት ኢሳያስን በርዝዴ ሀፒ በርዝዴ እያለው ነው ፎቶ የተለጠፈው። የኔም ቤት ዛሬ በፓርላማው ላይ ይሄ ኤርትራውያን ምን አለ? የሰረቃችሁትን ንብረት ተመልሱ እናንተ ሌቦች፣ ታፕታፕ ማ ኮፕሊንክ አድርጎ አብይ አህመድ ማን ነው። ነው ሌባ አለ? እናቴ እናንተ ገዳዮች፣ እናንተ ናችሁ ሰው ስትረሽኑ የነበረው እናንተ ሌቦች፣ ልንወጋችሁ ነው እየመጣን ነው አለ። እንደ አንድ ኦኬ ኤርትራዊ ምን ይሂድ። ተሰማሽ? እኔ ይምጣ ነው የምለው። ምንም የምለው ነገር የለም። ይምጣ ይሂድ። ከመጣ በቃ ራሱን ችሎ ያንቆራጥጥሻላ፣ ይምጣ ከመጣ ይምጣ። ያንቆራጥጥሻል። አንቺ ሻቢያ ግድ ከመጣ የለም ይገርፍሻል። ይሂድ። እናት የቱም በቃ ይገርፍሻል። ግድ የለም ይምጣ ይሂድ። እሺ ሚዩት ምንም አድርጊ። ፉከራ ደቂቃሽ እኮ ጨርሰሻል። አያስፈልግም ኢሱ እንዴ። ቀጥል። ኢሱ ደቂቃሽ ጨርሰሻል። አንቺ ቲቪተኛ አራችሁ ነው የሚያበራቸው። አብይ አህመድ ሰላም ሰላም፣ ኢሱ አያጁ ያለ ሰላም እንዴት ነው? እንዴት ነው? ዛሬ ፓርላማ እኮ እኔ ራሴ ተሳትፌ ነበረ። እሺ አይ ግን እንደ ሀገር ግን ትንሽ ያሳፍራል። ግን አንድ መሪ በዚህ ነው ኢትዮጵያዊ ነህ አንተ? ዋይ ተቀላቅዬ ተሰቃየህ እንዳለ እየቀለድኩ ነው። ኢትዮጵያዊ ነህ? ያው ግማሹ ግማሽ ኢትዮጵያዊ ግማሽ ኤርትራዊ። ያው መሀል ላይ የተሰቃየን ነው እናንተ ግድ የለም። እሺ ቀጥል ሀሳብ። ነገር ግን ዛሬ የፓርላማው ጉዳይ ግን በጣም ነው የሚያስቀው። ግን እዛ ብርሃኑ ጁላ ወታደሮቹን በዛ በኩል አስወጣን፣ በዚህ ወጣን፣ እንዲገባ እንዲህ ሲሄድ የነበረ ሰውዬ አሁን ደግሞ ተገልብጠው ወጉን እነሱ ናቸው እንዲያልን እንዲወጣን እንዲወረድን ይላል። ይህን ስንመለከተው ሰውዬው ኤርትራንና ትግሬን ረሻኞች ለማመጣጠር ናችሁ፣ ገዳዮች ናችሁ፣ ንብረት አውዳሚዎች ናችሁ፣ ሌቦች ናችሁ፣ እኛ ተው እያልናችሁ ነበር። ባቢ አባቴ እንዴት እና ሻቢያን ሲወነጅለው አብይ አህመድ እንደ ሌባ፣ እንደ ገዳይ፣ እንደ ዘራፊ ብቻ በጣም ነው ያብጠለጠላችሁ። ደግ አረጋችሁ። እስቲ ሀሳብን ስጥ። አመሰግናል። ያው መሳደቡ እኮ ልክ ነው። እንዴት ካልክ የሚያሰደብን ምክንያት በኢሳያስ ምክንያት ነው። ወይ ህዝቡ አልተለወጠ ወይ እዚህ ያለውን አልቀየረ መሀል አሁን ለምሳሌ ይኸውልህ በዋናነት ሀሳቡ ይሄን የተናገረው ሻቢያን ለመሰደብ ወይ የሆነ ሰውን ለማሰደብ ሳይሆን በዋናነት ትግሬና ኤርትራን አጋጅቶ እዛው ደግሞ ሌላ ጦርነት ለመክፈት ነው። ተስማሙ የሚባለው ነገር ለሱ ይረብሸዋል። በቅርቡ ምርጫ አለ። በዚህ በኩል ፋኖ ትግል እያደረገ ነው፣ ታች ላይ እያለ ነው። ይሄ ሲወሳሰብ ሰውየውን እዚያ አላስቀምጦታል። አሰብ ፈልጋለሁ አለ፣ እንስማማ እንነጋገር አለ። መልሶ ደግሞ ገልብጦ ደግሞ ጦርነት ነው እንዲፈጁ እንዲያረዱ አለ። እሺ ለዚህ ማን ነው የሚጠየቀው? እሺ ለሰረቁት ለገደሉት ማን ነው ተጠያቂው? ኤርትራ ናት ተጠያቂ። እሺ ሄደ ማን ይጠይቀዋል? ጥያቄው እኮ ኢሳያስ አፈወርቂና መከላከያ ሰራዊት የኤርትራ ይጠየቃል። የሰረቃችሁት ንብረት ትሞልሳላችሁ። ጀሪካን፣ ማንኪያ፣ ሽካ እንደገና ደግሞ ጫማ ሁሉ አልቀርም። ካልሲ አንድ ግሪ ካልሲ የጠፋበት ትግራዋይም እንዳለ እንዳሞለኮተ ሰምተናል። ይሄንን ትርኪ ምርኪያችሁን ትሞልሳላችሁ። እሺ የቡርቃ ዝምታ ከላይ እንጀምራለን፣ ወደ ታሕቲ እንሄዳለን። አመሰግናለሁ። እሺ ያው ሁለት ሀሳብ ነው የቀረኝ። ብዙ ነገር ተናግሬያለሁ እና ቅድም ሁለቱን ነገር እንደ ጥያቄ ነው ላነሳለት የምፈልገው ማለት ለሚሰማው ሰው ማለት ነው። የመጀመሪያው ነገር ምንድን ነው መሰላችሁ? ያው የታሪካዊ ጠላት እንደሆነች አድርጎ ነው ዛሬ ኤርትራን ያነሳው እና ዛሬ የተጀመረ አይደለም ነው ያለው እና ከተወሰነ ጊዜ በፊት ደግሞ ፓርላማ ላይ ኤርትራ የኛ አካል ናት፣ ኤርትራ እኛ ሳንፈልግ ከኛ የተለየች ሀገር ናት ብሏል። ሶ ታሪካዊ ጠላትን ወደ ራስ መመለስ ይቻላል ወይ? ይህንን ጥያቄ እንደ ጥያቄ የያዙት ሞክረን፣ በእኛ በኩል የተወሰነ ሞክረን ያለው ነገር ስላለ ማለት ነው አሁን ላይ ሶ ከዚህ በኋላስ የኛ አካላት ብለን እንደ ራሳችን አካል ነው የምናስባት የሚል ንግግር ተደርጓል። የተሰጣትን እውቅና እንኳን አንቀበልም ብሏል። ባያስኬድም በዓለም አቀፍ ሕግ የተባበሩት መንግስታት ሙባረክ አተ የባጃጅ አረሚጣር ተቆጣቆጥ እንዲ። እሺ ይቅርታ ለተፈጠረው የጫጫታ እንትን ይቅርታ። ቀጥል ወንድሜ። ኦኬ እሺ። እና የኢትዮጵያ አካል አድርገን ነው የምናያት ወይንም ደግሞ እውቅናዋን አንቀበልም። ያ በወቅቱ በሽግግር መንግስት የተሰጠች ሀገር ናት። ያ ደግሞ
ኢትዮጵያ የራሷ መንግስት አልነበራትም ምናምን የሚል ንግግርን ያደረገ መንግስት ፓርላማ ላይ በጣም የተወሰነ አጭር የሚባል የወራት እድሜ የነበረውን ንግግር ነው ዛሬ ታሪካዊ ጠላት ነበረች ወይንም ደግሞ ጸባችን ዛሬ የተጀመረ አይደለም ያለውና ነገስ በምን አይነት መልኩ ሀገርና ከኤርትራን የኢትዮጵያ አካል እንኳን ቢያደርጓት ታሪካዊ የሚባለው ነገር ይኖራል ወይስ ይቀራል የሚለውን ነገር እንደ ጥያቄ ሰው ቢይዝ መልካም ነው ብዬ አስባለሁ። ሁለተኛው ጥያቄ ደግሞ ዛሬ ላይ የኤርትራ ሰራዊት እንዲህ አደረገ ተብሎ የተነገሩ ነገሮችን ወደኋላ እንመለስና የኢትዮጵያ መከላከያ ሰራዊት እንዲሁም ይህ አሁን ይህን ንግግር የተናገረው ጠቅላይ ሚኒስትር የተናገራቸውን ነገሮች እንውሰድ። ቲፒኤልኤፍ የሚባል ኃይልን አጥፍተናል፣ ዱቄት አድርገናል፣ ከዚህ በኋላ የሉም ባለበት ሰዓት ላይ ለምንድን ነው መከላከያው ከተሞችን እየለቀቀ ሲሸሽ የነበረው? ለምንድን ነው እነዚህ ኃይሎች እነዛ ቦታዎች ላይ እንደነዚህ አይነት ዘረፋዎችን ሲደረጉ ወይም እንደነዚህ አይነት የሀገር ይሁን የህዝብ ንብረቶች ሲወድሙ ቲፒኤልኤፍ ከሌለ መከላከያ ሰራዊቱ ይሄንን ነገር ማስጣል ያልቻለው? መጥፋታቸውን አለመኖራቸውን ዱቄት መሆናችን ወይም እነሱ መበተናቸው ሲናገር የነበረው ጦር ጀነራል ጠቅላይ ሚኒስትሩ ጭምር ነው። እና ይሄንን ነገርስ ማስጣል ያልቻሉት ለምንድን ነው ነው? ወይንስ ነገ ለሚመጣ ተጠያቂነት ኢትዮጵያ ውስጥ ሰላም እንዲመጣ የሚፈለግ ከሆነ የመጀመሪያው ነገር መሆን ያለበት ምንድን ነው? ተጠያቂነት ነው። ተጠያቂነት ማለት ለጠፋው የንጹሐን ነፍስ ተጠያቂ መፈለግ። ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል ዋቴቨር ኢትዮጵያ ላይ የትኛውም ቦታ ላይ ለጠፋው የንጹሐን ነፍስ ተጠያቂ መኖር መቻል አለበት። መንግስት ሆነ አልሰማም ይሰማል። አንድ ጥያቄ ልጠይቃለህ። ኦኬ ኦነግራ አሁን የቡርቃ ዝምታ ነኝ ራሴን ነው እኔ ግልጽ አሁን በሀሳብ ደረጃ የኦሮሞ ነፃነትን ትግል እደግፋለሁ። 4 ኪሎ ትገባላችሁ ብለህ ታስባለህ? 4 ኪሎ ምን አለ? 4 ኪሎ ማለት ምንድን ነው? ፊንፊኔ ይቅርታ፣ ፊንፊኔ እኮ ፊንፊኔስ ማለት ምንድን ነው? ምን አለ? ፊንፊኔ መግባት እኮ ነው ማለት ትልቁ ሀገር ለማስተዳደር ነው። ሀገር ታስተዳድራላችሁ። ፋኖ 4 ኪሎ እንገባለን ይላል። ኦነግስ 4 ኪሎ እንገባለን ብሎ ያምን? አይ ነው ኦነግ 4 ኪሎ ለመግባት አይደለም ትግል የሚያደርገው ኦሮሞን ነፃ ለማድረግ ነፃ ሀገር። አይ ኦሮሞን ነፃ ሀገርም አይደለም። የኦሮሞ ነፃነት ትግል የኦሮሞ ህዝብ ነፃ እስኪወጣ ለነፃነት መታገል ነው። ነፃ መውጣት ማለት 4 ኪሎ መግባት አይደለም። 4 ኪሎ መግባት ቢሆን ኖሮ ዛሬ ከኦሮሞ ተወልደናል ያሉ ሰዎች 4 ኪሎ አሉ። ነገር ግን 4 ኪሎ መሆን የኦሮሞ ነፃነትን አያመጣም። የኦሮሞ ነፃነት የሚረጋገጠው ኦሮሞ ነፃ ሆኖ ነፃ በሆነበት ነፃ የሆኑ እሱን የሚመሩ ሰዎችን መምረጥ ሲችል ነው። ከዛም ባለፈ ታዲያ 4 ኪሎ ሳትገባ የት ሆነ ነው ነፃ የምታወጣው? የትኛው ቦታ ቁጭ ብለህ ነው ነፃ የምታወጣው? ኦሮሞ አንዴ ልጨርስ። አታታይ ምልከታ ጥያቄ ነው። እሺ ቀጥል። ኦኬ እሺ ተመልከት ብቻ ልናገር። አንዴ የቡርቃ ዝምታ ማለት ተንኮለኛ ፍጥረት ነው። እናቴ ትሙት። አያችሁ የኦነግ ደጋፊ ነው ግን 4 ኪሎ ለመግባት አንፈልግም ማለት የኦሮሞ ጥያቄ እንዲመለስ ነው የምንፈልገው። አያችሁ የሚያታግላቸው እንትን አለ ማለት ነው። የሆነ የሚያታግል ህዝቡን ለመቀስቀስ የሚያመች እንትን አለ፣ ሀሳብ አለ። ዝም ብሎ ተነስቶ 4 ኪሎ እንገባለን ማለት ግን ህዝቡን ሊያታግል አይችልም። አማራዎች ከዚህ መማር አለባቸው ከኦነጎች። ኦነግ ማለት ቲፒኤልኤፍ ናቸው። ቲፒኤልኤፍ ማለት ሻዕቢያ ናቸው። እነዚህ አሁን ትግላቸው አማራ ብቻውን እኮ ነው ያለው። አሁን አማራ 4 ኪሎ እንገባለን ሳይሆን እንደ ቡርቃ ዝምታ መማር እኮ ነው ያለባቸው። አማራ ህዝብ ነፃ እናስወጣለን። 4 ኪሎ ፍላጎታችን አይደለም። 4 ኪሎ ካላችሁ እንደነ ሙሃቤ ፋይዳ መታወቂያ እየወጣላችሁ በ30 ብር 4 ኪሎ ትጎበኛላችሁ። እናት ትሙት። አማራ ነፃ ለማውጣት ነው መቀጠል ያለባችሁ። አማራ ነፃ ሆኖ ካለበት የውትድርና አገዛዝ ወጥቶ ብዙ ነገር አለ እና ለሱ አስተካክሉ ወንድሞቼ። ከትግራይ ጋር ለመስራት ሞክሩ። አብይ አሕመድ አሁን ፍርሕት ብሎ
ጭንቅ ብሎት አያቻሁን ወልቃይት ለትግሬ ልሰጣት ነው ለማለት ፈልጎ ምን አደረገ? አሽሙር ተናገረ። ሶም ታጭታል ወይ ጽያ ማዕረ ይመጣሽ እንዲ ፍቅረይ አንቺ ጠፋሰ እና ወልቃይትና ራያን ለትግሬ ለመስጠት ወስኛለሁ ማለት ፈርቶ ለአምሓራዎች ፈርቶ ምን አለ? ወልቃይትና ቃስታ ሕማራ በትግራይ ስር ሆኖ ምርጫ ይምረጡኝ እኔን። አያችሁ ደብረጽዮን ደግሞ ምን አለ? አንተ ብልጥ ሆነህ ነው ወይ? እሺ ወልቃይትን ከሞለስኩልህ ትመርጠኝ? አንተ ባለጌዎች ከናችሁ። ወልቃይትና ራያን በትግሬ ስር ካደረግኩልህ ምርጫ ትመርጡኛላችሁ። ከዛ የወልቃይት ህዝብ ደግሞ ግልብጥ ብሎ ወጣ እኔ አምሓራ ነኝ። አነጋገራቸው ራስ እኮ ያ ሁሉ አማራ ሲቀጠቀጥ አንድ ሰልፍ ያልወጣ ወልቃይታይና ሁመረታይ የሰሊጥ ፖለቲካ ሲነሳበት ሰልፍ ነሽ፣ ጋጋታ ነሽ፣ እኔም ተጋዜ ዘብ ነኝ እንዴ! ያ ሁሉ በወሎ ላይ ያ ሁሉ በጎጃም ላይ ድሮን ሲዘንብበትና እናንተ ግን ይሄ የሰሊጥ ፖለቲካ አቁማችሁ ወደ ትግሬ አትሞልሳትም? ደግሞ ቆዘውድ ወልቃይት አትመልሳትም? አሁን በቅርቡ አብይ አሕመድ ሳይቀጠቅጥ አሁን እዛ አካባቢ የተከፈለ መስዋዕትነት አለ። በተለይ የተከዜ ዘብ የሚባለው ደመከልብ ሆኖ ነው የሚቀረው። እናቴ ትሙት ደመከልብ ልክ እንደ ሻዕቢያ ወታደር 60 ሺህ ወታደሩን ሀውዜን ላይ ያጠፋ በይቱ አሁን ጨንቆት ቁጭ ብሏል። አብይ አሕመድ እያስጨነቀው ነው። አብይ አሕመድ እኮ የተናገረችው ንግግር እኮ ከባድ እኮ ነው። እናንተ ሻዕቢያዎች ሌቦች ናችሁ፣ ገዳዮች ናችሁ፣ ፋብሪካ ነቃይ ናችሁ፣ ህዝብ አጥፊዎች ናችሁ። እኔ አብይ አሕመድ አንዳንዴ ትግሬ ነው እንዲ እላለሁ ብቻ ቁጭ ብዬ። አብይ አሕመድ የትግሬ ተሟጋች ነው። መጣ እኮ በቃ ሲጎልሽ የነበረ ሲጮፈጭፍሽ የነበረ የኤርትራ ወታደር ነኝ። እኛ እኮ ጸቡ የጀመርነው እኮ እዛ ነው። አትግደሉ እንገላለን፣ አትግደሉ እንገላለን። አብይ አሕመድ ድብቅ ማንነቱ እየወጣ ሞጣ ቀራኒዮ እንደተናገረው አለ። ይህ አብይ አሕመድ የሚባለው የህወሓት ኩርኩሩሻ የሆነ ሰውዬ ማንነቱ በይፋ እየተጋለጠ ነው። ወልቃይትንም ለትግሬ ሊሰጥ ነው። ሆን ብለው ትግሬ ጋር ተመሳጥረው አማራን ለማጥፋት ይኸው ደጃችን ደንጅ በትተዋል። እነ መሬ ወዲያጆ እነ ዘመነ ካሴ ህወሓት ፊንጢጣ ላይ ቁጭ ብለው ፋሱን እየተማጉ የአማራን ትግል እነሆ መቀመቅ ውስጥ የከተቱ ሰዎች ናቸው። አማራ ንቃ፣ እኔን ተከተል፣ እኔን ሞጣ። አብይ አሕመድ ድብቅ ማንነቱ እየወጣ ነው። ሁመራንና ወልቃይትን እያሳሳቀ ከአማራ ቀምቶ ለትግሬ ሊሰጥ ነው። ምርጫው እስኪያልቅ ነው ደግሞ። ከዛ ትግሬዎች ፒስ ከሆኑ ደግሞ በቃ ይቀጥላል። አይ ምርጫን መርጠህ በአብይ አሕመድ እንጥልሃለን ካሉት ደግሞ ቅምት አድርጎ ለተከዜ ዘብ ስጠት። ወይ ዳችን ሙከራ ስርጭት 1 2 3 ብሏል እኮ። የመኖር ነው ያለመኖር ጥያቄ ነው። እንገባታለን። ጋሽ ጨቡድ የእውነት እኮ ነው። አላየውም? እንዲህ የተምታታ ወታደራዊ አገዛዝ እንጂ ሲቪላዊ አገዛዝ የማያውቅ ጄኔራል ስሙ ማነው ንገሩኝ? ጄኔራል ታደሰ ወረደ ኮልታፋ ተውታባ ድንጉርጉር ያለበት ቀኝ የለው ግራ የለው ጸማም ፈርተናል፣ ዶንግጠናል። ኢሳያስ ጋር ያለን ነገር እያበቃ ነው። የድሮ መቃወሚያ ታጥቀናል ምናምን እያሉ ፌስቡክ ላይ ሲዘከዘኩ የነበሩ ሰዎች ድሮና መታ 2 አይሱዚ ስታቃጥል አይሰራም ወይ? ደግሞ እኮ አያፍርም እኮ ታደሰ ወረደ እኮ ቅኝት እያደረጉ ድሮን ነው ይላል። እና የድሮን ጸረ ድሮን ካላችሁ ቅኝት የሚደረገው ለምንድን ነው በትግራይ ላይ? ይህን እንኳን አትቃወሙ ትዋለ እኮ ህዝቡ ልታስፈጅት ነው። አፈር ብሉ።
አብይ ደግሞ ዶደብ ነው፣ ይገላቸዋል። ወላሂ ጭፍጭፍ ነው የሚያደርጋቸው። ጥዑም ብና ብላቸው እናት የሱ ሰውዬ እውር እኮ ነው። ኮፒ ሊንክ ለምታደርጉ በጣም አመሰግናለሁ። እግዚአብሔር ይስጣችሁ ወገኖቼዋ፣ ሕማሞቼዋ። እና ይሄ ሰውዬ ሰሞኑ ከኤርትራ ጋር ሊዋጋ አፍንጫ ስር ተጠጉቷል። ወደ አፋር ክልል ብዙሕ የኢትዮጵያ ወታደሮች ህይድ ብለዋል። እዛ ታጥቀው ቁጭ ብለዋል። አየ ኢሳያስ አፈወርቂ ጉድ ፈላ። የእድሜህ መጨረሻ እንደ ሳዳም ሁሴን አደባባይ ላይ ሰቅለው ሐራም ሐራም እያልክ ትሞታለህ። አብይ አህመድ አሁን ትግሬነቱ እየታወቀ ነው። ብዙ ትግሬዎች አዲስ አበባ ላይ ደስ ብላቸው ፍንጭት ብለው በቃ ይሄ ውስኪ እየጠጡ ፈታሕ ዘናሕ እያሉ ነው። ትግራይ ውስጥ የምትገኘው ድሃ እናት ባንክ ብሯን ተከልክላ። አይ ፖለቲካ ወይ ቅጽለት በደብረ ጽዮን ምክንያት የድሃ ገንዘብ ባንክ ውስጥ ተቆሙጦ አታወጫትም አንሰጥሽ። የሚገርም እኮ ኢቲኤሙ ባዶ ነው አሉ። በቃ ሄደው ሊሱ ካርዳቸው ሲያስገባ ሹክረን ሀዛ ፍሉስ ማፊ ኢንሻላ ቡክራታል ይላላሉ ባንክ ቤቱ ራሱ። ህዝቡን ግን መከራውን አበላችሁት አይደል? መከራ አይጣችሁ ናታችሁ። ሊያ አክቲቪስት ሊያ እች ልጅ አውቃታለሁ እንዴ? እሷ ናት እንዴ? እሷ ናት እንዴ? አሎ አሎ፣ እህቴ ማሬዋ፣ አንቺ የአማራ አክቲቪስት፣ ግራ የተጋባችሁ የአማራ አክቲቪስቶች ናችሁ አብዛኞቻችሁ። እንግዲህ ወልቃይትን እንደምታዩት ወደ ትግሬ ሊሄድ ነው አሁን። ኪዳነ ሓወይ ስዳሓንዶ ውዝግብግብ ያለ ፖለቲካ ነው። እንግዲህ ምዕመናን ማታ አካባቢ ላይ አዲስ የሆነ ፕሮፓጋንዳ ይዘን እንመጣለን። አብይ አሕመድ ለሁላችሁ ይቀጠቅጣችኋል። ወላሂ ልዓዚም ለሁላችሁ ይቀጠቅጣችኋል። ወላ ለኤርትራ ወላ ለትግራይ ወላ ለአምሓራ። አሁን ትግራይን ግን ለቆቅ አድርጓታል። እናቴን አውቆ ነው። ትግራይን ይወዳታል አብይ አሕመድ። ትግሬ አሁን ጥላቸው ምንድነ? ትግሬ ጋር ጥል የለውም። ሲያወራ ራሱ ስስት ይልላታል ለትግሬ። አሁን በተለይ በተከታተልክት ዛሬ ማለት እረ ለአምሓራ ግን ጭክን ብሏል። አራችሁ ነው ማበላላችሁ እናንተ እንዳምባሻ ከፍላችሁ ሆዳችሁ ብቻ ምታረ በስማ ቆጠቀጣችሁ አሽሙር አራቸው ሊያበላችሁ ነው ሰሞኑ። ወላሂ እውነት ይኮን። ለኤርትራ ደግሞ እናንተ ልዎች እገላችኋለሁ፣ ሞጣላችሁ። ከትግራይ የሰረቃችሁትን ንብረት ሞልሱ። የአሰብ ጥያቄ እኮ ቆመ እኮ አሁን ቆመ እኮ። አሰብ ባህሪ ምናምን የሚባል ነገር የለም። እሺ ወሎ ሃሽታግ ምንድን ነው? ቆንጆ ፖለቲካ ሊጀምሪ ነው። ታብታብ እያረ አንቺ ምንድን ነው ወይዬ? እንዴት ነው አለሁልህ። ስማ እንዴ አንተ በአበባ ነው እንዴ የምትበለጽገው? አበባዬን አስጨረስከኝ እኮ ፕራይቬት ስለሆነ ሜቢ ካላየም ብዬ ያላየሽ ባቆንጂዋ። እስቲ ኮፒ ሊክ ታብታብ አድርጉ። ታብታብ ኮፒ። እሺ ምንድነው ሀፍቴ ማዕረ ችግር አለ? በቃ የሚሻለን ዋናው አማራጭ እንደየ እምነታችን መጸለይ ነው። በቃ ለዛች ሀገር በእውነት ነው። አዎ እናቴ ሰሞኑን ሃሽቱ ዝም ብለን ቱሪናፋ አበዛን እንጂ አማራዎች አሁን ሁሉ በቃ መጸለይ ነው እንጂ ፖለቲካ መተንተን አያስፈልጋቸው። እናቴን ሊቀጠቅጣቸው አራቸው ኖ አንድ ዝም ብለህ አማራ ትላለህ። ዱዝ የሚያልቀው እኮ ህዝብ ነው። አንተ ንጹሃን ህዝብ ለትግሬም እኮ አይመለስም ሰውዬው እኮ አማራ እኔ ያለው እኮ ነው የምነግርሽ። አማራ አንበል ዝሙድ በል። እኔ ፖለቲካ አማውጥ ይኸውልህ፣ ህዝብ እንደ ህዝብ ሲነካ ኦሮሞም ይሁን አማራውም ይሁን ትግሬም ይሁን ስም መሰጣጡ ተትቶ በቃ ለህዝብ ደህንነት መጮ ነው በቃ ያለብን። እንደ ሀገራችን ተበጣጥሳ አለቀች እኮ። እግዚአብሔርን ሊቀጠቅጣችሁ ነው። ለአማራ፣ ለትግራይ፣ ለኤርትራ ተዘጋጅቶ ሊቀጠቅጣችሁ አራችሁ ሊያበላችሁ ነው ሰውዬው። በቃ 4 ነጥብ ልክ እኮ ነው የምናገርሽ። ተዘጋጅተዋል። ድሮኖች ተዘጋጅተዋል። ተወንጫፊ ሚሳኤሎች ተዘጋጅተዋል። ሐመድ እንባላለን እያለ ነው። ሐመድ ማለት በትግርኛ አፈር ማለት ነው። ይቅርታ ካልገባሽ የኔ ቆንጂዬዋ።
ሞዴላ ለማንኛውም የሚያዋጣን በጋራ መጸለይ ነው። እግዚአብሔርን ነው የምልህ። ህዝብ በጣም ንጹሃን ነው እያለቀ ያለው እየሞተ ያለው በእውነት ነው የምልህ። በጣም አስጊ ነው። እዚህ ቁጭ ብለን እኛ ደልቶን ስለማንነካ ምናምን አይደለም። በእውነት ነው የምልህ። ግን እንደዚህ ሲጨፈጨፍ ሲታይ ለማይረባ ነገር በጣም ያሳዝናል። እናቴን ነው የምልህ። እና ፖለቲከኞች ቆም ብላችሁ፣ ባለስልጣናት ቆም ብላችሁ ብታስቡ፣ ለህዝብ ብትጨነቁ መልካም ነው። እናንተ አንድ ያፈር ውስጥ ትገባላችሁ፣ ግን የድሃውን ልጅ ግን አታስፈጁ ነው በቃ፣ አታስጨርሱ። ይሄን ለማለት ያህል ነው። ደርሶናል። በጣም እናመሰግናለን። ግን ይቀጠቅጥሻል፣ እናቴ ትሙት ይቀጠቅጥሻል። ለይተህ የምትጠፋበት ነገር የለም። ባይዘዌ ታውቃለህ አይደለ? ለይተህ ተጠማ ሰው ማለት ነው ያንተን የሆነ ነገርህን እስከሚጨርስ ድረስ ኔክስት ወደ ቀጣዩ ነው። ከዛም ደግሞ ለራሱም ህዝብ በጎሳ ደግሞ ይመጣበታል። ስለዚህ በቃ እንደዚህ አይነት ጨፍጫፊ ስርዓት ሲኖር ሁላችንም መቃወም ነው። አዘርዋይስ ህዝብንና ፖለቲከኛ መለየት እንደኔ እምነት ደግሞ ማለት ህዝብንና ፖለቲከኛን መለየት መልካም ነው። ደሃውን ህዝብ ግን አታስፈጁ። ለራሱ ኑሮ አልተመቸው፣ በልቶ አልጠገበ፣ በሀገሩ በሰላም አልኖረ አትበጥብጡ። እንደ ቀልዳ እዚህ እየመጣ የምታላግጡላ ብትቆጠ መልካም። ይሄ እናቱንና በቃ አንድ ለፍላፊ ያለ ብታይ ስራ ቦታ እግዚአብሔር ቀስ ብሎ ያወራ ያንተ ቢጤ ነው። ቻው በሉ። ስለ ሀገር እያሰብን ስለ ሀገር ጫጫታ ስለ ሀገር እያሰብን ምናምን የሆነ ሰውዬ ይጫሃል። አገር አሳቢ የት ነው አገርሽ? አንቺ ራስ ምን አባትሽ ሎጥ ታመጫለሽ? ሃሽታግ ሰውዬው እኮ ባለጌ እኮ ነው። ሰውዬው እኮ አብይ አህመድ እኮ ነው። ደብረ ጽዮን አረግሽ እንዲ አራችሁ ነው ማበላችሁ። ወላሂ አራችሁ ነው ማበላችሁ። የሰውዬ ተዘጋጅቶላችሁ አሁን መጨረሻችን ምንድን ነው? ጸሎት። ይሄ ሰውዬ አንሳልን ብላችሁ አባታችን ሆይ ብላችሁ ጸልያችሁ እንደምትተኙ አብይ አህመድን አንሳልን ብላችሁ ጧትና ማታ እየጸለያችሁ በጸሎት ነው እንጂ አገሪቱ እዳ ውስጥ ነች። የሰው ልጅ ሁሉ አላያችሁም? እየሞከርኩ ነው ለመኖር፣ እየሞከርኩ ነው ለመብላት፣ እየሞከርኩ ነው። ቻሌንጅ ፍቅርዬ ቴነሽ የኔ ቆንጆ ሰው እየሞከረ ነው። እሷ ነገር ግን በጣም ተመችታያለች። እኔ ራሱ ለመኖር እየሞከርኩት ነው፣ ለመለወጥ እየሞከርኩት ነው። ሁሉ ነገር ሙከራ ላይ ነው፣ ስርጭት ላይ ነኝ፣ ገና ነኝ። ስንት ደከከናም ጭንቀታም ፍጥረት እንዳለ ያወቅኩት በዛ ነው። ሉናዬ እምቡጥ እንዴት ነሽ ማሬ? ያኔ ቆንጆ የዚችን ልጅ ነገር በደንብ እያሰብንበት ነው። ሰሞኑን ኮሚቴ አዋቅረን እንገባለን። ሓደ ተጋሩ ኣለዎም ርጉማት ተጋሩ ንዓኹም ስምኩም ክነጥፈኩም ኢና ኣብ ሓላል ኣውፂና ኢና ክነሰጥሐኩም ኢና ክንሳጣጣሕ ኢና። ባለጌዎች አላችሁ። ታብታብ ኮፒ ሊንክ አድርጎ ምን መሰላችሁ? እግዚአብሔር ነው የምላችሁ። የትግራይ ባለሀብቶች አዲስ አበባ የምትኖሩ ምናምን ባለጌዎች ናችሁ። በገዛ ወገናችሁ ላይ እንደዚህ አይነት ጭካኔና አረመኔያዊ ነገር የምትሰሩ ሳያት ነው ትዝ ያለኝ። ጉዳዩን በደንብ አጣርተን እንመጣለን። እናቴ ሌቦች፣ የሰውን ቀስም የምትሰብሩ ሌቦች፣ ሰው ትልቅ ደረጃ የሚደርስ ሰውን እናቴ ማበረታታት እንጂ እንደዚህ ምቀኝነት፣ ውስጣዊ አሲድነት ደግሞ ምን የሚያካክሉ ሴቶች ናቸው። ትላልቅ ሴቶች ዝፍዝፍ እድሜያቸውን የማይመስሉ በሰው ሞራል መስበር ምናምን ነገር ባለጌዎች ናቸው። እናቴም ባለጌዎች ናቸው። ሰሞኑን እንሄድባቸዋለን። ሌቦች፣ አደናጋሪዎች። ያም ፖለቲካው ይቀየራል ከዛሬ ጀምሮ። እናቴም በትግራይ ባለሀብቶች ላይ ነው የምንዞርባቸው። ስለ ወገናቸው አያስቡ፣ ስለ ህዝባቸው አያስቡ። አጋሰሶች ውስኪ ይጠጣሉ። በዛ ላይ ሌቦች። ኧረ አምሓራ ቤት ጣዕሙ አንተ አምሓራ ቆራጥ እኮ ነው። ለህዝቤ ካለ እኮ ለህዝቤ እኮ ነው። እናቴ ትሙት። እነዚህ ያሉ ፈንገሳም በጦርነቱ ጊዜ ብላብል ይለዋል። የሆነ ሰዓት ላይ ሰላም ሲመጣ ራሱን ትግራዋይን ለመጉዳት ነው የሚነሱት። እናቴም ጠናዣሞች ሼሪንግ የእግዚአብሔር እውነቴን እኮ የሰው ልጅ እናቴን ይሄ ጦርነት እያንዳንዱ ትግራዋይ የእናቴ ልጅ ነበር የሚመስለኝ።
በቃ ጉዳታችን ህዝቡ ተረባርቦ የትግራይን ጥላቻ በሚያሰራጭበት ሰዓት ላይ እያንዳንዱ ትግርኛ ተናጋሪ እኔ እንደ ቅርብ ወንድሜ በቃ እንደ እናቴ ልጅ ነበር የማየው። ግን እነዚህ ባለሀብቶች ስግብግቦች ናቸው። ስግብግቦች የገዛ ወገናቸውን ለመጉዳት የሚሄዱበት ርቀት ነው እንዴ? ሸይጣን ይረጅም አውዝ ቢላ አለች መዳ። ቆይ ፎቶዋን ለጥፋታለሁ። ያችን ሮቶ ፒኤልሲ የምታክል ሴትዮ ጡቷና ቦርጯን አትለዩም እኮ ክፍልፍል ያለች ነች። ሰው ከአንገቱ ጭምር ሲክስ ፓክ ይሰራል። እዚህ ጡቷ አንገቷ ላይ ነው። ከዛ ትንሽ ዝቅ ስቲ ደግሞ ቦርጫ 3 ቦታ ተከፋፍላ 3ና የአንገቱ ጥጥ ሲጀመር በቃ 8 ፓክ ደግሞ ዝርጥርጥ ያለች ፍጥረት እናቴ። ይሄ ሀብታም ስታስጠሉ እኮ እናቴ ትም ሀብታም ነሽ ጅማት ገቢ ምን የሚያጨናንቅ ነገር የለሽ። ሰው የሚወፍረው እኮ አንዳንዱ እኮ በጭንቀት እኮ አፈር ብሉ። ለማንኛውም ዳህን ቀኒዮ በኋላ ላይ እንሞጣለን። ማነሽ ፍቅር እናቴዋ ሁላችሁ ሰላም ሁኑልኝ።